ነዚያ ውሸትን የሚቀጣጥፉት ነዚያ በአላህና በመጨረሻው ቀን የማያምኑ ሰዎች ናቸው አሁን ተያዝኩኝ ሁሉ ጊዜ ራሃ አይሰማው ወደ ጥመት ወደ አመፀኝነት ወደ አረመኔነት እንጂ አይመራም ውሸት ሰዎችን የማያፍር ከሆነ ሰይ አልኹሉቅ ነው ማታፍር ከሆነ የፈለከውን ስራ አስተያየቱ ያስቸግራል አስተሳሰቡ ጭርጭር ያለ ባሪ ያኒ ጭርጭር ፋይዳ በሌለው ነገር ወሬ የሚያበዛ ልጆቹን ይራጋማል ሚስቱን ይራጋማል ቤት ዘብሎ ያለንት እንዳው ይሄ ዘመን የተረገመ ዘመን ይላል የዘመን መበላሸት ምክንያት እኮኛ ነው ድሮም የመድረሳ ሰዎች ድሮም የመስጂድ የሚመላለሱ ሰዎች ተብሎ መጥፎ ስነ ምግባር አብዛኛዎችን ተላብሰናቸዋል እንዳውም በዲን ስም የተላበስናቸው ሁሉ አሉ ዒልሙ ኪታቡ ይሄንን ነው የሚቃወመው እንደውም ግጥም አለች አበይና ወዲነሁ ቀለይን ሃይማኖቱን እንቢ አልተቀበልንም ይያልሽ በኩራ ስታወራ እሷኮ የምትለው ካሁን ሙዘመም ነው እኔ ደግሞ መሐመድ ነኝ ብለው ከበሉት በኋላ መጥፎ ጠረን ሊያመጣ የሚችል ነገር ይጠላሉ ነጭ ሽንኩርትን ሲያመጣ ነብያችን ሳይበሉት ቀሩ حرام ነው እንዴ አላችሁ መስጂድ መምጣት የፈለገ ሰው ነጭ ሽንኩርትን መጠቀም የለበትም መላእክቶች ያሰው ልጅን አዛ የሚያረጋው ነገር እነሱንም ያወካቸዋልና በሽታ አብዛኛው ጊዜ አንተ እግርህን ስትራመድ መሬት ላይ ግፋት ያጋጥማል ነብያችን ከሚጠሉት ባህሪ ውስጥ አንዱ ጥየራ ነው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله كبران أفريكا تي في تملكاشوچاچن يه ተከታታይ የሆነው نظرة النعيم የሚለው ፕሮግራማችን ሲሆን በዚህ ፕሮግራማችን ነብዩ ሰለላሁ ዐለይሂ ወሰለም ከሰዎች ጋር የነበራቸው መስተጋብርና እንዲሁም ደግሞ ውስጣዊ ፍላጎትና ስሜቶቻቸው ምን ይወዱ ነበር ምን ይጠሉ ነበርና ሌሎችም ውስጣዊ ፍላጎታቸውና የዛስ ምክንያትና ሚስጥር ምንድነው የሚለውን ከሼኻችን ከሼኽ ኑረላህ ሐሚዲን ጋር ተከታታይ በሆነ ፕሮግራም ስናቀርብ ሰንብተናል ዛሬም ኢንሻአላህ የምንቀጥል ይሆናል በባለፉት ፕሮግራሞቻችን ስናየቆየነው ነብዩ ሰለላሁ ዐለይሂ ወሰለም ይወዱት የነበሯቸው ነገሮች ምንድናቸው የሚሉት ነበር ዛሬ ደግሞ ኢንሻአላህ በተቃራኒ ነብዩ ሰለላሁ ዐለይሂ ወሰለም ይጠሉት የነበረው ባህሪ ምግብ የሚጠጣ ነገር ሌሎችም ካሉ ምን ነበሩ የሚለውን እናያለን በእነዛም ውስጥ እኛ እሳቸውን አራአ አድርገን በመያዝ ትምርት ይሆነልና እኛም እንድንጠላቸው ይጋብዘናል ከሚል አንፃር ነው ይሄን ፕሮግራም ይሄን ርዕስ የመረጥ ነው ሰላም አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ በባለፉት ፕሮግራሞቻችን ያው እንደገለጽኩት መግቢያ ላይ ነብዩ ሰለላሁ ዐለይሂ ወሰለም የሚወዷቸው ነገሮች አይተናል እስኪ ነብዩ ሰለላሁ ዐለይሂ ወሰለም መቼም ዝም ብሎ አይጠሉም የሆነ ነገር እሳቸው ይሄ ኢጃቢ የሆነው ባህሪያቸው እንደውም ያመዝናል ሰልቢይ ከሆነው ባህሪያቸው ወይም ፖዚቲቭ ኢነርጂያቸው ኔጌቲቭ ከሆነ ኢነርጂያቸው ነብዩ ሰለላሁ ዐለይሂ ወሰለም በጣም እንትን ያለው መውደዳቸው ማዘናቸው መሰሰሉት ከሳቸው ከስንት አንዴ ነው መጥላት መቅጣት መርገም እንደውም መርገምማ እንደውም ምን ያደረገም ብለዋል እና እስኪ ነብዩ ሰለላሁ ዐለይሂ ወሰለም የሚጠሏቸው ነገሮች ምንድናቸው አልহামዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይዲና ሙሐመድን حبيب رب العالمين وعلى آله وصحبه أجمعين أما بعد فيقول المولى جل وعلا لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر برقد لأن أنت ترو مكتل ترو أرآيات تدرج الله شوف الله ملك تنيا يمجرشون كأننا آخرا تسفى لم يرجع سو لم يكجل سو إلى الله عز وجل سلازي نبياتنا عليه الصلاة والسلام بسونة ባህሪያቸው ይወዳሉ ይጠላሉ ማለት እንግዲህ የሚወዱት የሚጠሉት ነገር አለ ነገር ግን ነብያችን አለይሂ ሰላቱ ወሰለም መውደዳቸውም ሆነ መጥላታቸው ከምን ጋር አያይዘው ነው የሚለው ነው አስተምሮ የሚሆነው ከዲን ጋር አያይዘው ከእምነቱ ጋር አያይዘው ነው አብዛኛውን ጊዜ ተፈጥሯዊ የማይፈልጉት ነገር አለ እንደዚሁም ደግሞ ከዲን ጋር አያይዘው የሚጠሉት ባህሪ አለ መጥላት የሚለው ባህሪ ምን ማለት ነው ዑለማዎች በምን ተርጉመውታል የሚለውን ቅድሚያ ነብያችን ምንን ይጣላሉ ለምን ይጣላሉ የሚለውን ነገር ከማየታችን በፊት እንመለከተዋለን መጥላት የሚባለው ነፍሲ ወይም ልቦናዊ የሆነ ስሜት ነው አንድ ነገር የምጠላው ኢማሙ አልሙናዊ عليه رحمه الله من ይላሉ البغض هو نفور النفس عن الشيء الذي يرغب فيه ይላሉ
ሰው በእንትን በተፈጥሮ የሚፈለግ የሆነ ነገር አንተ ልቦናህ አልቀበለው ማለት ነው ጥላቻ ብሎ ማለት አንተ ሌላው ሰው የሚወደው ሆኖ አንተ ራስህ መጠላው ሊሆን ይችላል ለምሳሌ ኢማሙ ሙናዊ አለይሂ ረህመቱላህ ምን ብለዋል ቡግድ ብሎ ማለት ወይም ጥላቻ ብሎ ማለት هو نفور النفس عن الشيء الذي يرغب فيه ያለው ልቦናህ ካንድ ነገር ላይ መራቅ ነው ወይም ደግሞ መሸሽ ነው ሌሎች ሰው የሚፈለግ ከሆነ ነገር የሚፈለግ ሆኖ አንተ ራስህ ነፍስያ ከላው ላይ ከራቀ ያን ነገር ተጠላዋለህ ቡግድ የሚባለው ስሜት ነገር ነው ማለት ነው ኢማሙ الكفوي ደግሞ በዚሁ መልኩ ምን አሉ البغض عبارة عن نفرة الطبع عن المؤلم المتعب ያሉ ነፍስያህን የሚያሳምም ወይም የሚያደክም የሆነ ነገር ልቦናህ የሸሸው ከሆነ ቡግድ የሚባለው እሱ ነው አሉ ነብያችን አለይሂ ሰላቱ ወሰላም እንደ ማንኛውም ሰው ሁሉ የሚጠሉትና እጅግ የሚጠሉት ባህር ያለ የሚወዱት ባህር ያለ የሚጠሉትን ለምንድን ነው የሚጠሉት የጠሉትስ ምን አይነት ነው የሚለው ነው እንግዲህ ዛሬ የምንመለከተው ማለት ነው ከሚጠሉትና እጅግ በጣም ነብያችን ዘንድ ጎልቶ ከሚታይ ነገራቶች ውስጥ ውሸት ነው ውሸትን ነብያችን በፍጹም አይወዱትም ነበር አይ ይጠሉታል ማንኛውም አቂል ይጠላዋል ግን ነብዩ አለይሂ ሰላቱ ወሰላም በጠሉበት መልኩና ለጠሉት ነገር አይደለም ውሸትን የሚጠላው ሌላው ሰው ማለት ነው ሚቱ ዓኢሻ ረዲየላሁ ዐንሃ ወአርዳሃ ምን ይላሉ ما كان خلق أبغض إلى رسول الله صلى الله عليه وسلم من الكذب عندم باهري ويمسن مقبار يلم يسولي جميل لابسو يهون سن مقبار نبياتشن زند جقبت تتأي هنا أبغض ميلو أفعل التفضيل ببالال كومباراتيف ويم ما بلالج أقال مالتنا الله ملك تنيا زند يتطلع كوشت يبلت قالوا በነብያችን አለይሂ ሰላቱ ወሰላም አንድ ሰው ከቤተሰባቸው ወይም አንድ ሰው ሲዋሽ ያዩትም የዛ ሰው በቃ ልባቸው ውስጥ ከዚያ ሰው ያለ እንትን ያኒ ስሜት የማይወገድላቸው ሆኖ ውስጣቸው የሚቆይ ከመሆን አይወገዱም ያ ሰው በትክክል ከዚያ ከውሸት ከዛ ከባህሪ በትክክል ተጸጽቷል ተመልሷል ማለትን እስከሚያዩ እስከሚያረጋግጡ ድረስ እዚህ ላይ ዑለማዎች ነብያችን አለይሂ ሰላቱ ወሰላም እንዲህ ኩፉ አድርገው በጣም የጠሉት ውሸትን ለምንድን ነው የሚለው ተመልክተውታል ከቁርአንና ከማስረጃዎች አንፃር ነብያችን ለምን ጠሉ لماذا كره رسول الله صلى الله عليه وسلم الكذب ለምን እንደዚህ ጠሉት ማንንም ሰው አቂል የሆነ ሰው መቼም ውሸትን ይጠላዋል ነገር ግን ነብያችን አለይሂ ሰላቱ ወሰላም በጣም ይጠሉታል አንድ ጊዜ ሲዋሽ ያየውን ሰው በፍጹም ላለማመን እስከሚያስችላቸው ድረስ ተውበት አድርጓል ማለትን እስከሚያረጋግጡ ድረስ ለዚህ ያደረሳቸው ምንድነው ብዙ አይነት ክፉ ነገሮችን ይዞ ስለሚመጣ ነው ውሸት አንደኛ لانه لا يتحلى به الا الكفار بالله የካደ ያላህን ውለታ የሚክድ የሆነ ካፊር የሆነ ሰው እንጂ ይህም ባህሪ የማይላበሰው ስለሆነ ነው بدليل قول الله عز وجل انما يفتري الكذب الذين لا يؤمنون بالله نزيا وشتن የሚቀጣጥፉት ነዚያ በአላህና በመጨረሻው ቀን የማያምኑ ሰዎች ናቸው አለና አላህ Subhanahu Wa Ta'ala ምናለ ወኡላኢከ هم الكاذبون ውሸታሞች ብሎ ማለት እነርሱ ናቸው ብሎ አላህ ስለሚያረጋግጥ የካህዲዎች ባህሪ ስለሆነ ነው ሁለተኛው ደግሞ وهو يمنع الهدايه ሂዳያን ትክክለኛ መንገድን መያዝን ይከለክላል ያግዳል يقولون كاد المريب أن يقول خذوني وشتهم سو بلو مالت يترى أهون تيازكم والجزء راحة يسمعهم سلزي هداية كلكلال فلذلك يقول المولى جل وعلا إن الله لا يهدي من هو مسرف كذاب وشتهم يهون نسو الله سبحانه وتعالى أي مراوم سلميل مالتنا እንደገና ሌላው ደግሞ በጣም ጽያፍና አስከፊ የሚያደርገው ውሸታም ሰው ላይ ያላህ ለዕና ያላህ እርግመት አለበት فنجعل لعنة الله على الكاذبين ይላል ያላህን እርግመት በዋሾች ላይ እናደርጋለን ይላል አላህ Subhanahu Wa Ta'ala ሱረቱ አል ኢምራን 61ኛ አንቀጽ ላይ እንደተቀመጠው ማለት ነው ሌላው ውሸትን የጠሉበት ነብዩ አለይሂ ሰላቱ ወሰላም لانه لا يهدي الا الى الفجور ወደ ጥመት ወደ አመፀኝነት ወደ አረመኔነት እንጂ አይመራም ውሸት
والجزء بواشة قطر لا يزال الرجل يكذب حتى يكتب عند الله كذابا عنده وشت ستواش ليلة وشت يسكتلال ليلة وشت يسكتلال يزو يتلي يادرسال أرماني النتلي يادرسال عنده لما مملت سيل عنده لما مملت سيل كذا يا دق مويت يادرسال لالو نبياتنا عليه الصلاة والسلام بخاري بزق متفق عليه بهونه حديث مالتنا نبياتنا منالو فإن الكذب لا يهدي إلى الفجور وإن الفجور لا يهدي إلا إلى النار أو كما قال رسول الله صلى الله عليه وسلم ودا طمت ودا አረመኔነት ወደ አመፀኝነት ብቻ ነው የሚመራው እሱ ደግሞ እሳት ላይ ነው የሚያደርሰው ይሄን ስለሚያውቁ የአላህ መልእክተኛ አለይሂ ሰላቱ ወሰላም ውሸትን እጅግ ከሚጠሉት ባህሪ አንዱ ነበር ማለት ነው نعم በጣም የውሸትን አደገኝነት ነው የሚገልጸው ያው የሙናፊቆች والله يشهد ان المنافقين لكاذبون ሙናፊቆች የሙናፊቆች ትልቁ መገለጫ እሱ ነው እነተም የሙናፊቆች ዓላማቱል ሙናፊቂን ተብሎ ከተገለጹት ነገሮች መካከል በዋናነት ቅድሜ የጠቀሱ ነው ሲያሳይ اذا حدث كذب ነው ሲናገር ይዋሻል ነው ውሸት ከነዚህ ሶስቱም ባህሪዎች ስትመለከት እኮ ከውሸት ያዘለሉ አይደለም شوف اذا حدث كذب ይሄ ውሸት ነው ሲናገር ራሱ ቃሉ ላይ ግልጽ واذا وعد اخلف አሁንም كذب ነው ቃል ገብቶ ቀጥሮ ነበር አይደል ያንን ቃሉን ያጥፋል ውሸት ነው واذا اؤتمن خان አሁንም ታምኖ ነበር ተቀብሏል አሁንም ውሸት ነው فلذلك ሶስቱ ባህሪ ራሱ ከውሸት የዘለሉ አይደለም نعم يا እንዲሁ ንፍቅናን ራሱ እንዲሁ ይገለጽ ከተባለ በተሌላ ቋንቋ ውሸት ነው የሚሆን የሚችለው ምክንያቱም ውሸት ንፍቅና يعني باطنና علانيا ወይም ደግሞ ውጭ አካል መለያየታቸው ነው ውጫዩ አካል እውነተኛ ይመስላል ታማኝ ይመስላል ሐቀኛ ይመስላል ውስጡ ደግሞ በዛ ተቀራኒ ነው የሚሆነው ውሸትም ሰውየው ሰሚው ዘንድ ሐቅ ይመስላል እውነት ለማስመስሉ ይቀርባል በውስጡ ግን ያ ነገር በዛ ተቀራኒ ያለውና ንፍቅናና ውሸት ብዙ የሚያገናኛቸው ነገር ስላለ ውሸት በጣም ከባድ እንደሆነ ሙናፊቂና ሁሙል ካሊቡን በግልጽ ገልጿቸዋል ሌላ ነብዩ ሰለላሁ ዐለይሂ ወሰለም የሚጠሉትስ ምንድነው ሼክ ሌላ ነብያችን አለይሂ ሰላቱ ወሰለም የሚጠሉት ደግሞ መጥፎ ባህሪን ነው መጥፎ ባህሪ ማለት እጅግ በጣም መጥፎ የሆነ ባህሪ ሰዎች የሚላበሱትና يعني ጥሩ ያልሆነ ባህሪ ማለት ነው أبي ثعلبة الخشني رضي الله عنه يهم بتملكته انديه لنال إمام أحمد يزقبوت حديث الباني صحيح نو يالوت حديث نو السم من دنو يا الله ملكتني عليه الصلاة والسلام انديه بلو الله إن أحبكم إلي وأقربكم مني في الآخرة وأقربكم مني في الآخرة محاسنكم أخلاقا إني زندي كنانت وست توداجو جيجبت أم توداجو ወደኔም ደግሞ ቦታው ቀረብ ያለ አኺራ ላይ የዚያ የመጨረሻ ቀን ቦታው ወደኔ የሚቀርበው መልካም ስነ ምግባር የተላበሰና ጥሩ ባህሪ ያለው ሰው ነው አሉ ነብያችን አለይሂ ሰላቱ ወሰለም ወኢነ አብغضكم الي እኔ ዘንድ ደግሞ በተጠዩ የሚጠላው ሰው ወአብعدكم مني ከኔ ቦታው የራቀ ሰው ብሎ ማለት في الاخره مساوئكم اخلاقا ባህሪው መጥፎ የሆነ ሰው ነው አሉ እንዴት አይነት ሰው ነው ባህሪ መጥፎ ብሎ ማለት صاحب الخلق السيء مبغوض من ጊዜም ባህሪው መጥፎ የሆነ ሰው ተጠይ ነው ሰዎችም ዘንድ አላህም ዘንድ ነብዩም ዘንድ የተጠላ ነው ማለት ነው بل هو ابعد الناس عنه في الاخره باخره ደግሞ ከነብያችን አለይሂ ሰላቱ ወሰለም በጣም የሚርቅ የራቀና ደረጃው ነብያችን ዘንድ የማይደርስ ነው سيء الخلق ሊያስብሉ የሚችሉ ባህሪያቶችን ከፊል ዑለማዎች ሰብሰብ አድርገው ሊያሳዩን ሞክረዋል ብዙ ናቸው እነሱ ከነዚያ ውስጥ ለአብነት ያክል የተቃቀሱትን እንመልከት سيء الخلق ብሎ ማለት መጀመሪያ يعني قليل الحياء መሆን حياء ለሰዎች ያለው ከበሬታ ለሰዎች ያለው ሰዎችን ማፈር የሚባለው ነገር ባዶ የሆነ ማለት ትንሽ የሆነ ማለት ነው ሰዎችን ብዙ ጊዜ የማያፈር መጥፎ ነገር ሲናገር መጥፎ ነገር ሲሰራ እንደ ልቡ ሲሆን እንደው ሰዎችን የማያፈር ከሆነ سيء الخلق ነው ምን ይላሉ الحياء شعبة من الإيمان أو نصف الإيمان حديث مهونون على وكم إذا لم تستحي فاصنع ما شئت ما تافر كونه يفلك كون سرا راسو سوتشن مافرنا سوتشن ماكبر يعني كطرو سنه مغبار ነው ማለት ነው ነብያችን ዘንድ የቂያ ማለት ከሚያቀርብህ ነገር ማለት ነው ያንን ማጣትና
ሰዎችን የማክበር የማፈር እንትን ከላይ ላይ ሙሽልቅ አድርገህ መጣል ከመጥፎ ስነ ምግባር ነው አንዱ ቀሊል الحياء ነው አለ ሌላው كثير الأذى ነው ሰዎችን በቃ በየቱ በምኑ በትልቁ ያስቸግራል ሰዎችን ያስቸግራል በጉርብትና ያስቸግራል አብሮ በመኖር ያስቸግራል አብሮ ሲሄዱ ያስቸግራል يعني የሆነ አስተያየቱ ያስቸግራል አስተሳሰቡ ጭርጭር ያለ ባሪ يعني ጭርጭር እንደገና ቀሊል الصلاح አለ صلاح ደግሞ ጥሩነት እንደው ጥሩ ቦታ መታየት ጥሩ ሰዎች ጋር መሰማራት ጥሩ ማሰብ ከእንዲህ አይነት ነገርም የቀለለ የሆነ ጊዜ ከذوب اللسان ምላሱ ደግሞ ውሸታም ሲቀልድም ሲጫወትም ሰው ጋር ሲያወራም ቁም ነገሩም ሁሉም ውሸት የተቀላቀለበት هذا سيء الخلق መጥፎ ባህሪ ነብያችን የሚጠሉት ብለን ባለፈው ሐዲስ ላይ ያሳለፍነው ነው كثير الكلام ያለ فيما لا فائدة فيه فائدة በሌለው ነገር ወሬ የሚያበዛ حتى ليلا قرتوكو بدعوا راسو نبياتنا عليه الصلاة والسلام كان يتخولنا بالموعظة مخافة السآمة لالو نبياتنا عليه الصلاة والسلام دعوا راسو شادر قولن ألفو نبر سوچ اندا السلاچو إن كثير الكلام ملو يعني أنت ጭምት መሆን አለብህ ማለት ነው ጭምት መሆን ከመሐሲን الخلق አንዱ ነው ሰርሳር መሆን ግን ብዙ ወሬኛ መሆን ደግሞ من مساوئ الخلق ነው ማለት ነው جميل አሉና كثير الزلل ብዙ ጊዜ ያወራ ሰው የሚንሸራተትበት የሚወድቅበት ሚሳሳትበት ይበዛል ብዙ ጊዜ የሚሳሳት ሌላውና መጥፎው ሳልናገረው ላልፍ ማልፈልገው ለዓን ተራጋሚ ይሆናል ልጆቹን ይራገማል ሚስቱን ይራገማል ቤት ዝም ብሎ ያለንት እንደው ይሄ ዘመን የተረገመ ዘመን ይላል هذا سيء الخلق ወዘመኑ ዘመንን የሚያቀያይረው አላህ ነው Subhanahu Wa Ta'ala ሁኔታውን አይቶ የዘመኑ ምክንያት ደግሞ እኛ ነን የዘመን መበላሸት ምክንያት እኮ እኛ ነን እኛ ራሳችንን ተውበት ውስጥ መሄድ ሌሎች እንድተውብቱ ማድረግና አላህ እንድታረቀን ከማድረግ ባሻገር ዝም ብሎ ብድግ ብለህ ብትራገም የማይሆን ነው فلذلك سوء الخلق ያመለክታል ሰባበን ተሳዳቢ ነማመን ወሬ ከዚህ የሚወስድ ይጠቅማል አይጠቅምም ማለት እገሌ እንዲህ አለች እገሊት እንዳ أعوذ بالله ይሄ سيء الخلق ነው እንደገና ሙግታባን ሰዎችን ያማል ሐሜተኛ ነው አጁለን ችኩል ያላል حقودن بخيلا حسودا غضوبا አሉ ይሄ ሁሉ ባህሪ እንግዲህ የመጥፎ ስነ ምግባርና ነብያችን ጋር እንዳትቀርብ ከሚያደርጉ ባህሪያቶች ነው ነብያችን የሚጠሉት ከሆነው ባህሪ ሌላው ይህ ነው ይላሉ جزاكم الله خيرا شيخ በጣም አስተማሪ የሆነ ነገር ነው ተቀሱልን ተመልካቾቻችንን በጣም ተጠቅማችሁበት ብለን ተስፋ እናደርጋለን መልካም ስነ ምግባርና መጥፎ ስነ ምግባር አሉ መጥፎ ስነ ምግባር የሚባለው ግን ዝም ብለን መጥፎ ስነ ምግባር ብለን ማንኛውም ሰው ሚዛን ላይ ባስቀመጠው ሳይሆን ዑለማዎች ነብዩ ሰለላሁ ዐለይሂ ወሰለም ከተለያዩ ሐዲሶች ተሰብስበው ምን ነበር መጥፎ ስነ ምግባር ተብለው የሚጠቀሱት የሚለውን ሼኻችን አሁን በስተመጨረሻ በደንብ አድርገው አብራርተውታልና ከረፍት በኋላ ስንመለስም ካቆምንበት ስለ መጥፎ ስነ ምግባር ትንሽ ብለን ሌሎች ነብዩ ሰለላሁ ዐለይሂ ወሰለም ይጠሉት የነበሩትን ነገሮች የምናይ ይሆናል ሳትርቁ ጠብቁን السلام عليكم ورحمة الله وبركاته كبران أفريكا تي في تملكاچاچن كرفت بفيت نبي صلى الله عليه وسلم يتقالوا تينبرواچو ነገሮች መካከል ስለ ውሸትና ስለ መጥፎ ስነ ምግባር አይተናል አሁን ደግሞ ኢንሻአላህ ሌሎቹንም የምናይ ይሆናል ከዛ በፊት ግን ሼክ ስለ መጥፎ ስነ ምግባር ሲወራ በዚህ ሰዓት በጣም የመነመነበትና ነፍሴንም ጨምሮ በእውነት ከመልካም ስነ ምግባር እየራቅንበት ያለው ሁኔታ ሰዎች ዲንን ባለባበስ ወይም ደግሞ የሆኑ የተውሂድ ክታቦችን በመቅራት ወይ የሆኑ የዳዕዋዎችን በመስማት እንጂ ተግባር ላይና ተጨባጭ ላይ ድሮም የመድረሳ ሰዎች ድሮም የመስጂድ የሚመላለሱ ሰዎች ተብሎ እስከ መታማት የሚያደርሱበትና ቤተሰቦች ሳይቀሩ ራሱ ቁርአን ቤት መሄዳችሁ መስጂድ መሄዳችሁ ይሄንን ካልጠቀማችሁ ለምን ነው የምትሄዱት ብለው ብዙ ስሞታዎችና የመሰሰሉት ነገር እርሶም ሰምቶ ሊሆን ይችላል እኔም በተለያዩ አጋጣሚዎች የሚያጋጥመኝ ነገሮች ነውና ይሄ መልካም ስነ ምግባር ሲባል ነብዩ ሰለላሁ ዐለይሂ ወሰለም እጅግ የሚጠሉት መሆኑ መገለጹ በራሱ
ትኩረት እንዲሰጠው ስለፈለኩኝ ነው መልሼ ትንሽ ለመጥቀስ የፈለኩት እዚህ ላይ የሚሰጡት ታሊቅ ካለ ወይም ተያያዥ ሐሳብ ካለ ያንሱና ሌላ ነብዩ ሰለላሁ ዐለይሂ ወሰለም ይጠሉት የነበረውንም እስኪ እንቀጥል طيب ሐቂቃ እኛ ተጨባጭና አስተምሮቱ በጣም እየተራራቀ ያለንበት ሁኔታ ላይ ነው ያለነው አሁን የመጥፎ ስነ ምግባር አመላካቾችና የመጥፎ ስነ ምግባር ዓላማዎች ብለን ቅድም ስንደረድራቸው ከነበርናቸው ባህሪዎች አብዛኛዎችን ተላብሰናቸዋል እንዳውም በዲን ስም የተላበስናቸው ሁሉ አሉ ለምሳሌ ነሚማ ብሎ ማለት ቃላቶችን ከዚህ ማዋሰድ ገሌ እንደሃለ ልክ በዲን ሲያሜ የተላበስናቸው ሆነው አልহামዱሊላህ አሁን መጨረሻ አካባቢ ላይ ትንሽ እየተቃለለ እየተሻለ ነው የመጣው በተለይ በዳዕዋ ስም እግትያብ ሐሜት ሰዎችን እንትን ማለት ነገር ነቅል ማድረግ ይሄ እንደው እንደ ثقافة ተደርጎ እየተወሰደ የነበረበት ሁኔታ ነበር አሁን እየተቃለለ ነው ያለው አልহামዱሊላህ አላህ ያጥፋልን ይሄ በጣም መጥፎ ባህሪ እንደገና ደግሞ ሐሰድ አብዛኛውን ጊዜ ዑለማዎች በሰፊው ይታያል ብለው የሚያነሱ ዑለማዎች አሉ ዒልሙ ኪታቡ ይሄንን ነው የሚቃወመው ነገር ግን ብሩዝ የሚባለውና ሰዎች ዘንድ ተሰሚነት ተወዳጅነት የራሱ የሆነ ምክንያት ቢኖረው እንኳን አላህ የሚሰጠውና አላህ ባሮቹን የሚከሰስበት ነገር ነው አንዱ ብድግ ብሎ ብሩዝ ስለኖረውና እንትን ስላለው ብቻ ታዋቂነት ስላለው ብቻ እሱን ለማውረድ የሚደረግ ጥረት አለ ይሄ በጣም እጅግ በጣም ጽያፍና ሸሪዓው የማይቀበለው የሆነ ባህሪ ነው ግን የሚታይ ማለት ነው ሳሐ ላይ ያለ ይሄንን ልንርቀው የሚገባ የሆነ ነብያችንም እጅግ በጣም ያስጠነቀቁት የሆነ ባህሪ ነው ዑሙማን ከነዚህ አሁን ከቆጠርናቸው ውጪ ያለ እንትን አይደለም ሌላው ባህሪ ቅድም ካነሳናቸው ሳላነሳው ማለፍ ማልፈልገው غضوب ይሆናል አለ غضوب ማለት ቁጠኛ ማለት በትንሹ በትልቁ እንደው hatta መጥፎ ባህሪ ያለው ሰው ታክሲ ላይ ስትገናኝ ራሱ ትንሽ እንዲነካ ያረከው እንደሆነ በቃ የመጨረሻ ይቆጣል ይሄ ሰይ الخلق መሆን ሐሊም መሆን ቻይ መሆን በዚያ ተቃራኒ እንደገና ደግሞ ተረጅ መሆን አለበት አንተ እና ይሄን ባህሪ እንት ማለት አለብን መራቅ አለብን አብዛኛውን ጊዜ ሙስሊሞች ጋር እየታየ ያለ ይሄ ነማምነት እግትያብ ሐሜት እንደገና ደግሞ ሐሰድ የሚባለው ነገር መራቅ አለብን ነብያችን የሚጠሉት ነው ሌላው ነብያችን የሚጠሉት ባህሪ ደግሞ ዛሬ ከዛፊት ሼክ አንድ በዚህ ወርሶ ሲናገሩ አንድ የነብዩ ሰለላሁ ተረጅ መሆን አለብን ሲሉ በዚህ ታሊቅ ተያያዥ ሐሳብ ላንሳብዬ ነው ነብዩ ሰለላሁ ዐለይሂ ወሰለም መካ ያሉ የአቡ ለሃብ ሚስት የመሰሰሉት እንደውም ግጥም አለችው አላት ሙዘመምን አበይና ወዲነሁ ቀለይና ያለች ሙዘመም ነብዩ ሰለላሁ ዐለይሂ ወሰለም መሐመድ ምስጉን ናቸው ሙዘመም ደግሞ ማለት የተወቀሰ ማለት ነውና የተወቀሰው የሆነው ምስጉን ያልሆነ ሁሌ ተወቃሽ የሚተች የሆነውን ሰው ሃይማኖቱን እንቢ አልተቀበልንም ይያልሽ በኩራት ስታወራ እንዲሁም የእሳቸውን ስትዘልፍ ነብዩ ሰለላሁ ዐለይሂ ወሰለም አያቻት እሷኮ የምትለው ከሆነ ሙዘመም ነው እኔ ደግሞ መሐመድ ነኝ ብለው እኔ ስም መሐመድ እሷ የምትለው ደግሞ የሆነ ሰው ነው ሙዘመም የሚባለው ሙዘመም አይደለም እኔ ደግሞ እንደዛ ነው ይሄ ብዙዎቻችን ጋር የጠፋ ነገር ነውና ሰዎች ከነሱ ከውስጣቸው ሊያወጡ የሚችሉት ነገር ውስጣቸው ያጠራቀመው ነገር ነው ብዙ ጊዜ ልንረዳው ማንችለው ነገር ባህሪው ቤተሰብ ጋር ያደገው አካባቢው የሰጠው ነገር ይሄ እንዳሉት እርሶ ሞይ ተቀስ መቀኝነትን ውሸታምነትን ሐሜተኝነትን የመሳሰሉት ውስጥ ያመቀሰው የሚያወጣው እሱ ያንን ነው ጥላቻን ነው የመሳሰሉት እኛ ደግሞ በተቃራኒ ለሱ አጻፋ ምን መልሰው በዛው ተመሳሳይ ከሆነ ከሱ ምን ተሻልን እና ስለዚህ እኛም ደግሞ ያለንን አስተዳደግ ያለንን ጥሩ ባህሪ ለሱ መስጠት ነው ወይድራኡና بالحسنات السيئه በመልካም ስነ ምግባር በመልካም መልኩ መጥፎን ነገር ይመልሳሉ እንጂ መጥፎን በመጥፎ የጀነት ሰዎች ተብሎ የተገለጹት ሰዎች መጥፎን በመጥፎ ሳይሆን መጥፎን በጥሩ ነው የሚመልሱት ብሎ አላህ ገልጿቸዋልና የጥሩ ስነ ምግባር መገለጫዎች በዚሁ ካየን እስኪ ቀጣዩን ደግሞ እኔ ኢንሻአላህ ቀጣዩ ነብያችን አለይሂ ሰላቱ ወሰለም የሚጠሉት ነገር ሰለላሁ ዐለይሂ ወሰለም ጢያራ ነው ጢያራ ብሎ ማለት ገድ ማየት ግድ ማለት ነው ገድ ቢስነት ወይም አንድ ነገር አይቶ
መጥፎ ገድን ማሰብ ማለት ነው ይሄም ሙዓዊያ ኢብኑ አልሐከም አስሱለሚ የሚባሉት ያስተላለፉልን ሐዲስ ይሄን ያመለክታልና ነብያችን አለይሂ ሰላቱ ወሰላም أنه قال للنبي صلى الله عليه وسلم هي معاوية السلمي يميبالو لنبياتشن أنتو يا الله ملك تنيا هوي إني لسلمنا ويم كجاهلية عدس يمتأه لسلمنا عدس يهون كنن كزيا عدس يلك كنن يالاتشو كزيا وقد جاء الله بالإسلام وإن منا رجالا لا يتطيرون الله سلمنا ين ووبي هون هايمانو تامتالن كنيا وستجن تطير يميادرقو سووش نبرو بقد ميامنو سووش نبرو إنا يهنجر انديتنو بلوت أيقعتشو يا الله ملكتنيا منالو قال ذاك شيء يجدونه في صدورهم فلا يصدنه مالو يهكو زنبلو بلباتشو وست يمياغنيوت يميسماتشو سميت كأونتا غار غنيونت يليلو معناتنو كتጨባጭ ጋር ግንኙነት የሌለው ነገር ነው ማስነፊያ ነው ራስ በቃ ማስነፊያ ነው እንጂ ይሄ ነገር የመጣባቸው እንደሆነ ከሚያስቡት ነገርና ሊሰሩት ካሰቡት ነገር ግን እንዲከለክላቸው አይገባም አይከልክላቸው አሉ فلا يصدنهم እንዳይከለክላቸው አሉና አስተማሩ በሌላ ሪዋያ فلا يصدنكم አይከልክላችሁ አይዝጋችሁ አሉ ኢማሙ ሙስሊም በዘገቡት ማለት ነው አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ደግሞ የአላህ መልእክተኛ አለይሂ ሰላቱ ወሰላም ካነ يكره الطيرة طيران በቃ ገድን በጣም ይጠሉ ነበር ገድ የሚባለው ነገር ወደኛ ተጨባጭ ስናመጣው ነው አሁን አገር ቤቱን ነው ማስተዋውሰው አገር ቤቱ ላይ ምን አለ መሰላ አንተ ወደ አንድ ሐጃ እየሄድክ ይያለ እንግዲህ አብዛኛውን ጊዜ አንተ እግርህን ስትራመድ መሬት ላይ እንቅፋት ያጋጥምሃል ግራ እግርህን እንቅፋት ከመጣ ያረዳ አይገጥመኝም አቦ ይሄም ይሄድበት ይላል ከዛ ይመለሳል ላይመለስ ይችላል የሚመለስም ሊኖር ይችላል እንግዲህ ከልብ ውስጥ የሚያገኘው ነገር ነው ብለዋል አይደል ነብያችን አለይሂ ሰላቱ ወሰለም ጢያራ ብሎ ማለት ይሄ ነው فلا يصدنكم ብለዋል እንደገና ባለ ሚስት ለማጨት ምናምን የሚሄድ ከሆነ ከቤቱ ልቅ ሲል ባዶን ስራ ካጋጠመው እቻት ሆነኝም ብሎ የሚመለስበት ሁሉ አጋጣሚ አለ እንዲህ አይነት ነገሮች ጢያራ ጋር የተያያዙ እንደ ባህል ተደርገው የተወሰዱ ወይም እነሱ ሐቂቃ ስታይ ከልብ ጋር የተያያዙ እንዳሉት ነብያችን አለይሂ ሰላቱ ወሰለም እምነት ጋር የተያያዙ ነገራቶች አሉ አሁን ሰው እንግዲህ ይሄን ያክል ስናመላከታቸው በውስጣቸው በአካባቢያቸው ያለን ነገር የሚያስታውሱት ነገር ሊኖር ይችላል ነብያችን ከሚጠሉት ባህሪ ውስጥ አንዱ ጢያራ ነው እሺ ሼክ ጀዛኩሙላህ ኸይራን ባለፈው ፕሮግራም ስለ ገድና ተመሳሳይ ተያያዥ ነገር ስላየን ወደ ቀጣዩ ነብዩ ሰለላሁ ዐለይሂ ወሰለም የሚጠሉት ከምግብስ አለ ከምግብ ውስጥ ነብያችን አለይሂ ሰላቱ ወሰለም መጥፎ ጠረን ሊያመጣ የሚችሉ ነገራቶችን ይጠላሉ መጥፎ ጠረን ከበሉት በኋላ መጥፎ ጠረን ሊያመጣ የሚችል ነገር ይጠላሉ ይህን በተመለከተ ጃቢር ኢብኑ ሰሙራ ረዲየላሁ ዐንሁ ያስተላለፈልን ሐዲስ የአላህ መልእክተኛ قال نزل رسول الله صلى الله عليه وسلم على ابي ايوب ነብያችን ሂጅራ የመጡ ጊዜ ያረፉት አቢ አዩብ አልአንሳሪ ቤት ላይ ነበር የነብያችን እንግዲህ የሂጅራቸው ሁኔታ ሲነሳ እጅግ በጣም ሐሴት የሚከፍትና ደስ የሚሉ እንትኖች አሉት ታሪኮች አሉት እንደመጡ ነብያችን አለይሂ ሰላቱ ወሰለም መዲና ላይ ሲገቡ ሁሉም ተሻማቸው እኔ ቤት እኛ ቄላ ይያለ ነብያችን ግን በወህይ ነው የሚመሩት የነበረው ግመሊቷን ተዋት አሉ ግመሊቷ ሄደችና አንድ ቦታ ላይ አረፍ እንደማለት ብላ እንደገና ተነስታ ሂዳ አንድ የየቲሞች ቦታ የነበረና እንትን ዝም ብሎ እንደ አውድማ ተምር ማስጫ የሆነ ቦታ ላይ አረፈች ያ ቦታ ደግሞ አቢ አዩብ አልአንሳሪ ቤት ጋር የቀረበ ነበርና አቢ አዩብ አልአንሳሪ ዛላይ ሲያርፉ ወርዳሉ የአላህ መልእክተኛ ቶሎ ብሎ እቃቸውን አነሳና ቤቱ አስገባ ከዚያ በኋላ መጥቶ ሌላ ሰው ነው ቶሎ ሲላቸው المرء مع رحله ያሉ ይቻሁን ቋሚ የሆነች አስተማሪ እንተናት አንድ ሰው ከጓዞ ጋር ነው ጓዜት ነው ያረፈው ሲሉ አቡ አዩብ አልአንሳሪ ቤት ነው ተባለ አቡ አዩብ አልአንሳሪ ቤት ዘመዳቸው ነው ደሞ በእናታቸው እንደገና በእናታቸው በኩል ደሞ በኒ ነጃር ነው ዘመዳቸውም ነው على كل حال እሱ ቤት ሳሉ አቢ አዩብ አልአንሳሪ በየጊዜው ምግቦችን ያዘጋጅላቸዋል ምግብ ሲያመጣ አንድ ቀን ነጭ ሽንኩርት ያለበት አመጣ ነጭ ሽንኩርትን ሲያመጣ ነብያችን ሳይበሉት ቀሩ فبعث إليه يوما بطعام ولم يأكل منه النبي صلى الله عليه وسلم الله ملكتنيا البلوتم أبو أيوب بلتوا المسلوت سمتا البلوتم فلما أتى أبو أيوب النبي صلى الله عليه وسلم فذكر ذلك إن البلوتم الساعة يهن نجر سيلوت
فقال النبي صلى الله عليه وسلم فيه ثوم إيه نج شنكرت سلالبت كون يالبلاهوت آلو فقال رسول الله صلى الله عليه وسلم فقال يا رسول الله أحرام هو اندي حرامنا اندي علاتشو أي دلم آلو ولكني أكرهه من أجل ريحه لا ترنو سلبتشا اتعلاوان له انجي حرام السايد مالو نبياتنا عليه الصلاة والسلام كبيت قالوا تنجدي نج شنكرت نو مالتنا نج شنكرتين يتقالوا تراسو حرام سلهون سايهون ترن سلالله الله ملك تنيا دقو هل جزي ترن يالو نجر راياتشو لا انداي جني بتام يتأنككو نبر شنكرتين يتقالوا بتجن شتا سلالو نو انجي راسو حرام سلهون ايدلم امام النووي عليه رحمة الله بزي لاي من يلالو هذا تصريح بإباحة الثوم وهو مجمع عليه ثوم يفقد بالبميلو ناي شنكرت مالتنا شنكرت يفقد حرام አይደለም በሚለው ላይ ነብያችን በግልጽ የተናገሩበት ነው አለ ይሄ ደግሞ حرام አለመሆኑ ላይ ሁሉም የተስማማበት ነው ነገር ግን ነብያችን عليه الصلاه والسلام لكن يكره لمن اراد حضور المسجد መስጂድ መምጣት የፈለገ ሰው መስጂድ ከመምጣቱ በፊት ቀድሞ ሽንኩርትን ነጭ ሽንኩርትን መጠቀም የለበትም መስጂድ ብቻም ሳይሆን ሰዎች የሚሰባሰቡበት ቦታ ምክንያቱም ሰዎችን አዛ ማድረግ አይፈቀድምና ማለት ነው ከሱም ጋር የሚያያዙ ተመሳሳይ የሆኑ ነገራቶች ብዙ አሉ ለምሳሌ ሲጃራ ጫት ኩራስ ምንድነው ባሮ ምናምን እንዲህ አይነት ነገሮች ያአፍን ጠረን የሚያበላሹ ነገራቶች ሁሉ ከዚህ ጋር ይመደባሉ ጀዛኩሙላህ ኸይራን ሼክ ያው ይሄ ትልቅ አስተማሪ የሆነ ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም ወህይ የሚመጣላቸው ከመላእክቶች ጋር ብዙ ግንኙነት የሚያደርጉ በወህይ ጅብሪል ይዘውላቸው ይመጣል ብዙ ነገር ስላሉ እሳቸው ደግሞ ምላሳቸው ከዚክር የማያርፍ ስለሆነ የአላህ ዚክር ሲሚያወጣ ሰው ደግሞ ምን ጊዜም በጥሩ ሁኔታ ላይ ሆኖ መሆን ስላለበት ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ሽታ ሊያበጡ የሚችሉ ነገሮችን ይጠሉ መሆናቸው ትልቅ የሆነ ለኛ ማስተምሮት ነው ዛሬ ላይ መስጂድ የሚነሱ እንደውም በአንድ ሐዲስ من اكل الثوم والبصل والكراث ولا يقربن مسجدنا ሚል አው ከማ ቃል ሰለላሁ ዐለይሂ ወሰለም ባሮ የበላ ቀይ ሽንኩርት ነጭ ሽንኩርት በልቶ መስጂዳችን እንዳይመጣ ሌላ አማኞችን فإن الملائكة تتعذب بما يتعذب به بنو آدم መላእክቶች ያሰው ልጅን አዛም የሚያረጋው ነገር እነሱንም ያወካቸዋልና በሽታ እነሱ ደግሞ እዚህ መስጂድ ላይ ስለሚበዙ እንዳይመጣብን ብለው እስከ መከልከል የደረሱበት ሁኔታ አለና እኛም ዛሬ ላይ ነጭ ሽንኩርት እንኳን ባንበላ እንደ ሲጋራ እንደ ጫት እንዲሁም ደግሞ hatta ከስራ መንፈስ ወደ መስጂድ ስንገባ ላብ ያው ተፈጥሮ ነው መቼም እንደዚህ አይነት ነገሮች ሲኖሩ መጀመሪያ ታጥበን ጸድተን ወደ አላህ ቤት መግባት እንዳለብንና በጥሩ ሁኔታ ከአላህ ጋር ሙናጃ ማድረግ እንዳለብን የሚያሳይ ሆነ አስተምህሮት ነው አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያርገን በሚቀጥለው ፕሮግራማችንም የተለያዩ ነብዩ ሰለላሁ ዐለይሂ ወሰለም የሚጠሏቸው ነገሮችን ተያያዥ የምናነሳ ይሆናል ለዛሬው ፕሮግራማችን ስለተከታተላችሁን እያመሰገንን ወሰላሙ አለይኩም ወራህመቱላሂ ወበረካቱ